ንጹህ ዝንጅብል በየቤቱ አለ፣ ግን አብዛኛው ሰው ሚስጥራዊ ኃይሉን አያውቅም። ዝንጅብልን በዚህ መንገድ ማሽን ውስጥ ስትጨምሩት ውጤቱ በእውነት አስገራሚ ነው። ቤተሰቦ ከልጅ እስከ አዋቂ ሊጠቀምበት የሚችል የጤና ሀብት ነው። ይህ ዘዴ ምቹ ነው፣ ኢኮኖሚያዊ ነው። እናም ዝንጅብልን ለአንድ ዓመት ሙሉ ለማቆየት ያስችላል። በክረምት ጠዋት ሰውነቶን የሚያሞቅና በሽታ የመከላከል አቅምን የሚያሳድግ ጥንታዊ መፍትሄ ነው። ዛሬ እጅግ በጣም ቀላልና ጠቃሚ የሆነውን የዝንጅብል ማቆያ ዘዴን አጋራችኋለሁ። ዝንጅብል ሳይላጥ ለምን መታጠብ እንዳለበት፣ እንዲሁም የዝንጅብል ሲራፕና ዱቄት እንዴት በቀላሉ እንደምትሰሩ አሳያችኋለሁ። እመኑኝ፣ ይህንን እያንዳንዳችሁ ወዲያውኑ መስራት ትፈልጋላችሁ። እስከ መጨረሻው ተከታተሉኝና የዝንጅብልን ጥቅም በከፍተኛ ደረጃ ተጠቀሙ። ዝንጅብልን በዚህ መንገድ ይፍጩ። ውጤቱ በእውነት አስገራሚ ነው። ምቹ፣ ኢኮኖሚያዊና ለአንድ ዓመት ሙሉ ሊቀመጥ ይችላል። በየዓመቱ ዝንጅብል ርካሽ ሲሆን አስቀድሞ ለመዘጋጀት ምርጥ መላ ነው። ቤቱ ውስጥ ያሉ ሁሉም ከልጅ እስከ አዋቂ ይህንን ምስጢር በእርግጠኝነት ማወቅ አለባቸው። ዝንጅብል የታወቀ ቅመም ብቻ ሳይሆን በትክክል ጥቅም ላይ ከዋለ የጤና ሀብትም ነው። ዛሬ እጅግ በጣም ቀላል፣ በጣም ጣፋጭና እጅግ በጣም ጠቃሚ የሆነ የዝንጅብል ማቆያ ዘዴ አጋራችኋለሁ። እመኑኝ፣ ይህንን እያንዳንዳችሁ ወዲያውኑ መስራት ትፈልጋላችሁ። በመጀመሪያ ቆሻሻውን ለማስወገድ በውሃ እናጥበዋለን። በጎድጓዳ ሳህን ውስጥ አስቀምጧቸው። ከዛም አንድ የሾርባ ማንኪያ የገበታ ጨው፣ አንድ የሾርባ ማንኪያ ቤኪንግ ሶዳ ይጨምሩ። አሁን ውሃ ይሙሉ። በመቀጠል ቤኪንግ ሶዳውና ጨው በውሃ ውስጥ እንዲሟሟ በደንብ ያዋህዱ። ለ10 ደቂቃዎች ያህል ይጠቡት። የዝንጅብሉን ልጣጭ ሙሉ ገጽታ ለማጽዳት ብሩሽ ይጠቀሙ። ይህ በዝንጅብሉ ላይ የተጣበቀውን ቆሻሻ ሁሉ ለማስወገድ ይረዳል። ቤኪንግ ሶዳ በልጣጩ ላይ ያለውን ቆሻሻና ሌሎች ነገሮች እንዲለሰልስ ይረዳል። ይህም ለማጽዳት ቀላል ያደርገዋል። ጨው ደግሞ የመጨረሻውን ምርት ለረጅም ጊዜ እንዲቆይ ለማድረግ ያጸዳል። በሚታጠቡበት ጊዜ ክፍተቶች ውስጥ የተጣበቀ ቆሻሻ ለማጽዳት ትልቅ የዝንጅብል ቁራጮችን ወደ ትናንሽ መስበር ይችላሉ። የብዙዎቻችሁ ጥያቄ ነው፣ ዝንጅብልን መፋቅ አለብን? የዝንጅብል ልጣጭ እንደ አንቲኦክሲዳንትስ፣ ፋይበር፣ ቫይታሚን ኤ፣ ቫይታሚን ሲ እና የቫይታሚን ቢ ቡድን እናም ማዕድናት፣ ፖታሲየም፣ ማግኒዚየም፣ ብረት ባሉ ንጥረ ነገሮች የበለጸገ ነው። እብጠትን ለመቀነስ፣ የምግብ መፈጨትን ለመደገፍ፣ በሽታ የመከላከል አቅምን ለማሳደግ፣ በተለይም ሽንትን ለማፋጠንና የተለያዩ እብጠቶችን ለመቀነስ ከዝንጅብል ስጋ የበለጠ ውጤታማ በሆነ መንገድ ለመቀነስ ይረዳል። በትክክል ከተጸዳ በኋላ ዝንጅብሉን ከልጣጩ ጋር መመገብ ጥቅሞቹን ከፍ ያደርገዋል። ዝንጅብል የሚላጠው ቅመምነቱን መቀነስ ሲፈለግ ብቻ ነው። የምግብ መፈጨት ችግር ላለባቸው ሰዎች ምግብ በሚዘጋጅበት ጊዜ ወይም ከሚያቀዘቅዙ ምግቦች ጋር ሲቀላቀል ይላጣል። ቢላዋ መጠቀም የሚያስፈልገው የደረቁ፣ የጠወለጉ፣ የበሰበሱ ክፍሎችን ወይም ብሩሽ ሊደርስባቸው የማይችለውን ጠባብ ክፍሎች ለመቁረጥ ነው። ከዛ በኋላ ውሃውን ቀይረው ብዙ ጊዜ ይጠቡት። በመጨረሻም የዝንጅብል ስሮቹን ልጣጩን ጨምሮ በጣም ንጹህ ይሆናል። ዝንጅብሉን አውጥተው ውሃውን በማፍሰስ በመክተፊያ ላይ ያድርጉት። በመቀጠል ማሽኑ በቀላሉ እንዲፈጨው ዝንጅብሉን ወደ ትናንሽ ይቁረጡ። ሁላችንም ቤት ዝንጅብል አለ። የተለመደ ስለሆነ ብቻ አቅልላችሁ አትመልከቱት። ከትውልድ ወደ ትውልድ በተላለፈ ልምድ መሰረት የአመጋገብ እሴቱ አስደናቂ ነው። ትክክለኛ መጠን ያለው ዝንጅብል መመገብ ለሴቶች፣ ለመካከለኛ ዕድሜ ላይ ላሉ ሰዎችና ለአረጋውያን በጣም ጥሩ ነው። በክረምት ጠዋት ዝንጅብል መመገብ ሰውነትን ለማሞቅና ቀኑን ሙሉ ትኩስ ሆኖ እንዲቆይ ይረዳል። ዝንጅብሉን ወደ ትናንሽ ቁርጥራጮች ከቆረጥን በኋላ
በማሽኑ ብሌንደር ውስጥ እናስገባዋለን። ከ200 እስከ 300 ሚሊ ሊትር ፈልቶ የቀዘቀዘ ውሃ እንጨምራለን። ይህ ዝንጅብሉ በቀላሉ እንዲፈጭ ይረዳል። እንዲሁም ማሽኑ በተሻለ ሁኔታ እንዲሰራ ያደርጋል። ማሽኑ በሚሰራበት ጊዜ የዝንጅብሉ ቁርጥራጮች እያነሱ ይሄዳሉ። በተቻለ መጠን ብዙ የዝንጅብል ጭማቂ ለማውጣት ትንሽ ረዘም ላለ ጊዜ ማሽኑን መጠቀም ይችላሉ። ከተፈጨ በኋላ ድብልቁን በጨርቅ ማጣሪያ በማድረግ እንጨምቀዋለን። ይህንን በሚያደርጉበት ጊዜ ጓንት መልበስ ጥሩ ነው። ካልሆነ ለቃሪያ ሲይዙት እጆ ላይ የሚጣበቀው የዝንጅብል ጭማቂ ወዲያውኑ ካልታጠበ በጣም ማቃጠል ይሰማዋል። ከተጨመቀ በኋላ የዝንጅብሉን ቀሪ በሳህን በማድረግ ፀሐይ ላይ በፍጥነት እንዲደርቅ እንበትነዋለን። ከ3 እስከ 5 ቀናት ድረስ እናደርቀዋለን። የፀሐይ ብርሃን ከሌለ ለማድረቅ ምድጃ፣ መጥበሻ ወይም ማይክሮዌቭ መጠቀም ይችላሉ። ውጤቱም ተመሳሳይ ነው። የዝንጅብል ጭማቂውን በመጀመሪያ በደንብ አዋህዱት፣ ምክንያቱም አንዳንድ ስታርች ከታች ስለሚረጋ። ከዛም ሁሉንም የዝንጅብል ጭማቂ ወደ ድስት ውስጥ እንገለብጣለን። የዝንጅብሉን ጭማቂ ለማፍላት እሳቱን እንከፍታለን። ስታርች ከድስቱ በታች እንዳይረጋ ለማድረግ ያለማቋረጥ እናዋሃዳለን። ይህንን ዘዴ ካልወደዱት ጭማቂውን በበረዶ ማስቀመጫ ውስጥ ማድረግ ይችላሉ። ከዛም ሙሉ በሙሉ እስኪጠነክር ድረስ ያቀዝቅዙት። ከዛ በኋላ የዝንጅብል በረዶ ኪዩቦችን አውጥተው በከረጢት ውስጥ ያስቀምጧቸው። በማቀዝቀዣ ውስጥ ያከማቹና በሚያስፈልግበት ጊዜ ይጠቀሙት። የጣድነው ፈሳሽ ሲፈላ 300 ግራም ቡናማ ስኳር መጨመር። ይህ የስኳር መጠን ለ1 ኪሎ ግራም ዝንጅብል ነው። ቡናማ የተፈጨ ስኳር ወይም ነጭ ስኳርም መጠቀም ይችላሉ። የስኳሩን መጠን እንደ ጣዕሞ ማስተካከል ይችላሉ። ከዛም የዝንጅብል ጭማቂ ሲራፕ ለማውጣት በዝቅተኛ ሙቀት ላይ ቀስ ብለው ያፍሉት። በዚህ ዝግጅት በጣም አስፈላጊው እርምጃ ማብሰል ነው። የዝንጅብል ጭማቂውንና ስኳሩን ሙሉ በሙሉ እንዲዋሃድ እንዲሁም ትክክለኛውን ውፍረትና ጣዕም እንዲያረጋግጡ ያለማቋረጥ ማዋሃድ አለቦት። ስኳሩ ሲሟሟ የዝንጅብል ጭማቂው ቢጫ ቀለም ከጥቁር ቡናማ ስኳር ጋር ተቀላቅሎ ወደ ቀላል ቡናማ ቀለም ይለወጣል። የዝንጅብሉ ቅመም መዓዛና የስኳሩን ጣፋጭነት ሙሉ ወጥ ቤቶን ሲሞላው ይሰማዎታል። ሙቀትና መረጋጋት ይሰጣል። የተወሰነ ውሃ እስኪተን ድረስና ድብልቁ እስኪወፍር ድረስ ያብስሉት። ከዛም እሳቱን ወደ ዝቅተኛ ደረጃ ዝቅ ያድርጉና ማዋሃዱን ይቀጥሉ። እንዳይቃጠል ያለማቋረጥ ማዋሃዶን ይቀጥሉ። በድስት ውስጥ ያለው ድብልቅ አሁን ቡናማ ሆነዋል። ሲያዋሃዱት ለስላሳነት ሲሰማዎት ሊጠናቀቅ ተቃርበዋል። ወፍራም እስኪሆን ድረስ ያብስሉትና በማንኪያ ሲያነሱት በውፍረቱ እስኪወድቅ ድረስ ይጠብቁ። በወፈረ ቁጥር ለረጅም ጊዜ ሊቀመጥ ይችላል። በዚህ ጊዜ እሳቱን ማጥፋት ይችላሉ። እንዲቀዘቅዝ ይተዉት። ከቅባትና እርጥበት የጸዳ ደረቅና በእንፋሎት የጸዳ ንጹህ የመስታወት ማሰሮ ያዘጋጁ። እንዳይበላሽ ማሰሮቹ የጸዱ መሆናቸውን ያረጋግጡ። ያዘጋጀነው ዝንጅብል ሲቀዘቅዝ ይወፍራል። በማሰሮዎች ውስጥ ያስቀምጡት። የዝንጅብልን ቅመም መዓዛና የስኳሩን ጣፋጭነት የሚያጣምር ባህላዊ የጤና መፍትሄ ነው። ክረምት ሲመጣ ይህንን ጥንታዊ መፍትሄ ተጠቀሙበት። በየማለዳው ሲነቁ አንድ ትንሽ ማንኪያ ወስደው በብርጭቆ በማድረግ የፈላ ውሃ ጨምረው ያዋህዱ። በብርድ የክረምት ጠዋት መጠጣት መላ ሰውነትን ያሞቃል። ምንም አይነት ኬሚካል አልተጨመረም። ይህም ደህንነቱና ጥራቱን ያረጋግጣል። በስኳር ከፍተኛ የኦስሞቲክ ግፊት ምክንያት የዝንጅብል ውህዳችን ለረጅም ጊዜ ሊከማች ይችላል። በቀን 1 ኩባያ ድንቅ የክረምት ጤና መጠጥ ነው። ቅድም ጨምቀን ያስቀረነውን ቀሪ ዝንጅብል እንዳይበላሽ በደንብ ያድርቁት። የደረቀውን ዝንጅብል በማሽን ውስጥ ያስገቡትና በጥሩ ሁኔታ ይፍጩት። በዱቄት መልክ እስኪሆን ድረስ ብቻ ነው መፍጨት ያለቦት። በፈጩት ቁጥር የበለጠ ጥሩ ይሆናል። ከዛም በወንፊት አጥሉት።
የቀሩትን ሻካራ ክፍሎች እንደገና ይፍጩ። በዚህ መንገድ የዝንጅብል ዱቄት ያገኛሉ። በትክክል ከተከማቸ የዝንጅብል ዱቄት ለ1 ዓመት ሊቆይ ይችላል። የዝንጅብል ዱቄት ምግብ በሚያበስሉበት ጊዜ ጣዕም ለመጨመር እንደ ቅመም መጠቀም ይቻላል። በተለይ ዝንጅብል መብላት ለማይወዱ ልጆች ጠቃሚ ነው። አያስተውሉትም። መዓዛ ይጨምራል፣ ጤናን ያሳድጋል። የዝንጅብል ዱቄትን ከሙቅ ውሃ ጋር ቀላቅሎ በቀጥታ መጠጣትም ይቻላል። የዝንጅብል መዓዛ ጠንካራና ደስ የሚል ነው። ለክረምት ጠዋት ለመጠጣት ፍጹም ነው። ዝንጅብልን በዚህ መንገድ በማዘጋጀት ለክረምት የዕለት ተዕለት አጠቃቀም እነዚህን መላዎች ይጠቀሙ። በእውነቱ ምቹና ተግባራዊ ነው። እንግዲያው ይህ ቀላል ዘዴ ዝንጅብልን ወደ 2 ኃይለኛ የጤና ምርቶች የዝንጅብል ሲራፕና የዝንጅብል ዱቄት እንዴት እንደሚለውጡ ታይተናል። ዝንጅብልን በዚህ መንገድ በማዘጋጀት ለክረምት ወራት የሚሆን ሙቀት ሰጪና ጤና ጎልባች መፍትሄ አግኝተዋል። ይህ ዘዴ በእውነት ምቹና ተግባራዊ ነው። ዝንጅብል ርካሽ በሆነበት ጊዜ ይህንን በማድረግ ገንዘቦን ይቆጥቡና ለቤተሰቦ ጤናማ አማራጭ ያዘጋጁ። ይህ ዘዴ የሚያስፈልጎት ከሆነ ዛሬውኑ ይሞክሩት። የሞከራችሁትን ውጤት ወይም ሌላ ማንኛውንም አስተያየት ካሎት ባኮ ከታች አስተያየት ይስጡኝ። ቪዲዮን ጠቃሚ ሆኖ ካገኙት ላይክ ያድርጉና ቻናሌን ሰብስክራይብ ያድርጉ። ለምትወዷቸው ሰዎች እንዲሁም ከዚህ ሊጠቀሙ የሚችሉ ለሌሎች ሰዎች ይህንን መረጃ ያካፍሉ። በሚቀጥለው ጠቃሚ ቪዲዮ እንገናኛለን።